የአማራንና አማራነትን ተቃውሞ አብይን በድሮን የሚጨፈጭፍንን መዘንጋት ነው። እኛ በጥይት ተገደሉ ብለን ያን ሁሉ መስዋዕት ስንከፍል፣ እነሱ ግን እኛ በድሮን ስንጨፈጨፍ በሞርታር ወገኖቻችን ሲያልቁ እነሱ ጉዳይ። ሰላም ሰላም፣ ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድን ነው? ትላንትና ወልቃይት ላይ ሰላማዊ ሰልፍ ሁመራ ላይ ተካሂዷል። ወልቃይት ሁመራ ዛሪማ አካባቢ ላይ ሰላማዊ ሰልፍ ተካሂዷል። ይህ ሰላማዊ ሰልፍ ህወሓትን የሚያወግዝ ይመስላል። ነገር ግን ለብልጽግና ነው ድጋፍ የሰጠው። ከዚህም አልፎ ፋኖን የተቃወመው። በዚህ መንገድ ወልቃይት ሁመራ ላይ ዳንሻ ላይ የተካሄደው ሰላማዊ ሰልፍ አማራነትን የረሳ ነበር። በባህር ዳር፣ በጎንደር፣ በፍኖተ ሰላም፣ በማርቆስ፣ በደብረ ብርሃን፣ በደሴ፣ በወልዲያ፣ በደብረ ታቦር፣ በጎንደር ይህ ሁሉ ህዝብ ስንት ህዝብ በመራይና በዱር ቤቴ ያ ሁሉ አማራ ለወልቃይትና ለራያ ብሎ ወልቃይትን በተለይ ወልቃይትን ብሎ እንዳልሞተ ሁሉ ትላንትና ከፋኖ አማራነት ተረስቶ ከፋኖ ጎን የፋኖ ጠላት ሆነው ሰላማዊ ሰልፍ አድርጓል። ይሄ እንግዲህ ይህን ነገር ስናይ እኛም ደግሞ አንድ ነገር መስመር ይዘን ሊቆርጥልንና ራሳችንን ነፃ ለማውጣት ልንታገል መስዋዕት ልንሆን ይገባል። ስለዚህ ስንት አማራ መስዋዕት የከፈለበትን ትግል አማራነትን በአማራ መቃብር ላይ እያለ አሸተረም ብሎ ሰሞኑን ምን አይነት መግለጫ ሰጥቷል? በአማራ መቃብር ላይ ካልሆነ ህወሓት ወልቃይትን ዳግም አይወርም አይወስድም ብሏል አይደል? ስለዚህ ትናንትና ግን ሰላማዊ ሰልፍ ላይ አንድም አማራነትን የሚያቀነቅን እንዲሁም አገነስት ከአማራ ብሔርተኝነት ሆነው ነው የመጡት። ስለዚህ ይህ ጉዳይ በጣም ሊታሰብበት ይገባል። በጣም ትኩረት ሊሰጠው ይገባል። ይህ የትናንትናው ሰላማዊ ሰልፍ ከፋኖ ጸር ነው፣ አማራነት ጸር ነው፣ የአማራ ብሔርተኛን የሚጠላ ነው፣ አብይን ብልጽግናን የሚደግፍ ሰልፍ ነው እንጂ ወልቃይትን ለማስቀረት ከህወሓት ለመንጠቅ ህወሓትን አደብ ለማሳዝ የተደረገ ሰልፍ እንዳልሆነ መታወቅና ግንዛቤው ሊኖረን ይገባል፣ ልናቅ ይገባል። ይሄ በቃ በይሉንታ በሼም እስካሁን ያደረግነው የተበደልነው የደረሰብን ነገር ሊበቃንና ሊያከትምልን ይገባል። ከዚህ በላይ ልንጃጃል አይገባም። ምክንያቱም በዳንሻም በሁመራም በወልቃይትም በሰቲትም የተደረገው ሰላማዊ ሰልፍ ትላንትና የአማራንና አማራነትን ተቃውሞ አብይን በድሮን የሚጨፈጭፍንን መዘንጋት ነው። እኛ በጥይት ተገደሉ ብለን ያን ሁሉ መስዋዕት ስንከፍል፣ እነሱ ግን እኛ በድሮን ስንጨፈጨፍ በሞርታር ወገኖቻችን ሲያልቁ እነሱ ጉዳይም አላሉ። ስለዚህን ልንታወቀው ሁለት አይነት ህወሓቶች አሉ። እነዚህ ሁለት አይነት ህወሓቶች እነማን ናቸው? እነዚህ ሁለት ህወሓቶች እነማን ናቸው? የነ ደብረጽዮን ቡድንና የነ ጌታቸው ቡድን ነው። እንደሚታወቀው እንግዲህ ጀነራል ጻድቃን ገብረትንሳኤ ከህወሓት ተባሮ ነበር። ህወሓት ውስጥ አልነበረም። የሰሜኑ ጦርነት ሲጀምር ነው ወደ ሀገር መጥቶ የህወሓትን ጦር ተቀላቅሎ ሲመራ የነበረው አብሮ ሲታገል የነበረው እንጂ ከበፊትም ከህወሓት የወጣ ሰው ነበር። አሁን ግን ያን እድል በመጠቀም የፕሪቶሪያውን ስምምነት በመጠቀም ህወሓቶችን መበቀል ይፈልጋል። ማን? ጻድቃን። ስለዚህ ጌታቸው ከማን ጋር ነው? ከጻድቃን ጋር በጣም ስለሚግባባ እነ ደብረጽዮንንም ስለማያምናቸው በዚህ ሁኔታ በዚህ ምክንያት ወደ አብይ የሄደ ግለሰብ ነው። ጻድቃን ግን ህወሓቶችን እነ ደብረጽዮን እና ምግባይን መበቀል ይፈልጋል። በዚህ የተነሳ ህወሓትን ከሁለት ከፈሉትና ከአብይ ጎን ተሰለፉ። ለምን? አብይን አምነው ከአብይ ድጋፍ ይደረግልናልና በዚህ ምክንያት መንገድ ካልሆነ በሌላ መንገድ መቼም እነ ደብረጽዮንና እነ ምግባይን መበቀል አልችልም ብሎ ስለሚያስብ ማለት ነው። ስለዚህ በዚህ ላይ ሰሞኑን በጠለምት በኩል በስምረት እነ ጌታቸው ባደራጁት ኃይል ተኩስ ተከፈተና በህወሓት ተሰበበ።
ህወሓት ተሳበበ። የዝም በህወሓት የተሳበበው ጦርነት እንደ ህወሓት እነ ደብረጽዮን እንደተነኮሱ አድርገው እንግዲህ ሰላማዊ ሰልፉን ለብልጽግና ድጋፍ በሚመስል ፋኖን በሚቃረን ፋኖን በሚሰድብ ብልጽግናን እና አብይን በሚወድስ መልኩ ሰላማዊ ሰልፍ ተደርጓል። እንደምታውቁት አማራ ብሎ አልጠሩም። ወልቃይት የአማራ ነው። አማራነታችንን አማራን ሁን ብለን አይደለም የምንጠይቀው። በአሁኑ ሰላማዊ ሰልፍ የተረሳ ጉዳይ ነው። ተረስቷል። አንድም ቦታ ላይ የለም። በርካታ ባነሮች አሉ። ነገር ግን ከዛ ሁሉ ባነሮች አማራነትን የሚገልጽ አንድም ሁኔታ የለም። ስለዚህ በዚህ መንገድ ወልቃይት ሁመራ ላይ ዳንሻ ላይ የተካሄደው ሰላማዊ ሰልፍ አማራነትን የረሳ ነበር። በባህር ዳር፣ በጎንደር፣ በፍኖተ ሰላም፣ በማርቆስ፣ በደብረ ብርሃን፣ በደሴ፣ በወልዲያ፣ በደብረ ታቦር፣ በጎንደር ይህ ሁሉ ህዝብ ስንት ህዝብ በመራይና በዱር ቤቴ ያ ሁሉ አማራ ለወልቃይትና ለራያ ብሎ ወልቃይትን በተለይ ወልቃይትን ብሎ እንዳልሞተ ሁሉ ትላንትና ከፋኖ አማራነት ተረስቶ ከፋኖ ጎን የፋኖ ጠላት ሆነው ሰላማዊ ሰልፍ አድርጓል። ይሄ እንግዲህ ይህን ነገር ስናይ እኛም ደግሞ አንድ ነገር መስመር ይዘን ሊቆርጥልንና ራሳችንን ነፃ ለማውጣት ልንታገል መስዋዕት ልንሆን ይገባል። ስለዚህ ስንት አማራ መስዋዕት የከፈለበትን ትግል አማራነትን በአማራ መቃብር ላይ እያለ አሸተረም ብሎ ሰሞኑን ምን አይነት መግለጫ ሰጥቷል? በአማራ መቃብር ላይ ካልሆነ ህወሓት ወልቃይትን ዳግም አይወርም አይወስድም ብሏል አይደል? ስለዚህ ትላንትና ግን ሰላማዊ ሰልፍ ላይ አንድም አማራነትን የሚያቀነቅን እንዲሁም አገነስት ከአማራ ብሔርተኝነት ሆነው ነው የመጡት። ስለዚህ ይህ ጉዳይ በጣም ሊታሰብበት ይገባል። በጣም ትኩረት ሊሰጠው ይገባል። የትላንትናው ሰላማዊ ሰልፍ ከፋኖ ጸር ነው፣ አማራነት ጸር ነው፣ የአማራ ብሔርተኛን የሚጠላ ነው፣ አብይን ብልጽግናን የሚደግፍ ሰልፍ ነው እንጂ ወልቃይትን ለማስቀረት ከህወሓት ለመንጠቅ ህወሓትን አደብ ለማሳዝ የተደረገ ሰልፍ እንዳልሆነ መታወቅና ግንዛቤው ሊኖረን ይገባል፣ ልናቅ ይገባል። ይሄ በቃ በይሉንታ በሼም እስካሁን ያደረግነው የተበደልነው የደረሰብን ነገር ሊበቃንና ሊያከትምልን ይገባል። ከዚህ በላይ ልንጃጃል አይገባም። ምክንያቱም በዳንሻም በሁመራም በወልቃይትም በሰቲትም የተደረገው ሰላማዊ ሰልፍ ትላንትና የአማራንና አማራነትን ተቃውሞ አብይን በድሮን የሚጨፈጭፍንን መዘንጋት ነው። እኛ በጥይት ተገደሉ ብለን ያን ሁሉ መስዋዕት ስንከፍል፣ እነሱ ግን እኛ በድሮን ስንጨፈጨፍ በሞርታር ወገኖቻችን ሲያልቁ እነሱ ጉዳይም አላሉ። ስለዚህን ልንወስንበትና ሊቆርጥልን ይገባል።